seen the stage that packed before. This is the story of a defining week for India's youth. በቅርቡ በህንድ ጎዳናዎች ላይ የተካሄደው ይህ ህዝባዊ እምቢተኝነት ተራ ወጣቶች የተቀናጁት ብቻ አልነበረም። የጠቅላይ ሚኒስትር ናሬንድራ ሞዲን መንግስት ያወዛወዘ ትልቁን የትምህርት ሚኒስትር ከስልጣን ያስወገደና የታላቋን ህንድ የፖለቲካና የሚዲያ ገጽታ ሙሉ በሙሉ የለወጠ ታሪካዊ ክስተት እንጂ። ሁሉ ነገር የተጀመረው በህንድ የሕክምና ትምህርት ቤት የመግቢያ ፈተና ኢንትራንስ ኤግዛም ላይ በተፈጸመ ትልቅ የማጭበርበርና የፈተና ወረቀት ሾልኮ መውጣት ምክንያት ነበር። በሚሊዮኖች የሚቆጠሩ ድሃና ተስፈኛ ወጣቶች ለዓመታት ሌትና ቀን ባጠኑበት ፈተና ላይ በሙስና ምክንያት ድካማቸው መከነ። ይህ የተስፋ መቁረጥ ማዕበል አሰቃቂ ሁነቶችን አስከተለ። በርካታ ተስፋ የቆረጡ ወጣቶች ሕይወታቸውን እስከ ማጥፋት ደረሱ። በዚህ ጊዜ ነበር የህንድ ጄንዚ ወይም ታዳጊ ወጣቶች በቃ ብለው ወደ ጎዳና የወጡት። ነገር ግን ንቅናቄያቸውን ለምን ኮክሮች የሚል ስያሜ ያዘ። His Cockroach People's Party began as a joke in response to a nasty comment made by the Chief Justice of India's Supreme Court, comparing India's many jobless young people to cockroaches. But the joke quickly spiraled. The party has attracted millions of followers online. በኮንቨርሴሽን መጽሔት እንደዘገበው የስሙ አመጣጥ የህንድ ጠቅላይ ፍርድ ቤት ዋና ዳኛ ስራ አጥ ወጣቶችን ከበረሮች ወይም ኮክሮች ጋር አነጻጽረው ተናግረዋል ከተባለው አጸያፊ አስተያየት የተቀዳ ነው። ወጣቶቹ ግን ይህን ስድብ ወደ ትልቅ የትግል ምልክትነት ለወጡት። አዎ በረሮች ነን፣ የቱንም ያህል ብትጨቁኑንና ልታጠፉን ብትሞክሩም አንጠፋም፣ እንተርፋለን የሚል የለበጣና ስላቅ ምላሽ ሰጡ። እንደ አውሮፓውያን አቆጣጠር ሰኔ 20 በኒው ዴልሂ የሚገኘው ታሪካዊ ጃንታራ ማንታር አደባባይ በብዙ ሺህ በሚቆጠሩ ወጣቶች ተጨናነቀ። ወጣቶቹ የትምህርት ሚኒስትሩ ሮሜንድራ ፕራዳሃን ከስልጣን እንዲወርዱና በትምህርት ስርዓቱ ላይ ግልጽነት እንዲሰፍን ጠየቁ። ነገር ግን የመንግስት ምላሽ ጭካኔ የተሞላበት ነበር። ጋርዲያን ጋዜጣ እንደዘገበው የዴልሂ ፖሊስ በሰላማዊ ሰልፈኞች ላይ አስለቃሽ ጭስ፣ የፕላስቲክ ጥይትና በዱላም ደብድቧቸዋል። ጋርዲያን ያናገራት የ17 ዓመቷ ታዳጊ ዲክሻ ሚሽራም ፖሊሶቹ በጣም በጭካኔ እንደደበደቡን፣ የጓደኞቻችን እንደሚፈስ ነበር፣ አፍንጫቸው የተሰበሩ ወጣቶችም ነበሩ ስትል ያየችውን አሰቃቂ ሁኔታ ገልጻለች። በወቅቱ ከ150 በላይ ወጣቶች ተጎድተዋል። ነገር ግን የወጣቶቹ ጽናት ፍሬ አፈራ። በህዝቡ ከፍተኛ ጫና ምክንያት በስተመጨረሻም የህንድ የትምህርት ሚኒስትር ከስልጣናቸው ለመልቀቅ ተገደዱ። ይህ ለኮክሮች ንቅናቄ ትልቁ የመጀመሪያው ድል ነበር። እዚህ ጋር ነው ታሪኩ ይበልጥ የሚገርመው። ወጣቶቹ በጎዳና ከፖሊስ ጋር ብቻ ሳይሆን ከህንድ ግዙፍ ዋና ዋና የቴሌቪዥን ጣቢያዎች ጋርም ፍልሚያ ገጥመው ነበር። በህንድ እነዚህ በመንግስት ጥላ ስር የወደቁና የጠቅላይ ሚኒስትር ሞዲን አጀንዳ ብቻ የሚያስተጋቡ ሚዲያዎች ጎዲ ሚዲያ፣ በግርድፍ አማርኛ የጭን ሚዲያዎች በመባል ይታወቃሉ። እነ ኤንዲቲቪ፣ ታይምስ ናውና ሪፐብሊክ ቲቪ የተባሉ ግዙፍ ጣቢያዎች ወጣቶቹን አመፀኞች፣ ሁከት ፈጣሪዎችና የውጭ ሀገር እጅ ያለበት ሴራ አድርገው ሊስሏቸው ሞከሩ። ነገር ግን የዛሬው ጄንዚ በቴሌቪዥን አልተሸወደም። ወጣቶቹ የራሳቸውን ማህበራዊ ሚዲያ ቲክቶክ እና ኢንስታግራም በመጠቀም እውነታውን ለዓለም አጋለጡ። በሙምባይ የታሰረ አንድ ወጣት ፖሊስ ሲዝትበት፣ ወጣቱ በሰልፊ ቪዲዮ ምላሱን አውጥቶ እያፌዘበት የተቀረጸው ቪዲዮ መነጋገሪያ ሆነ፣ ቫይራል ወጣ። ፖሊሱም ከስራ ታገደ። ሌላው ደግሞ እየተንቀሳቀሰ ካለ የፖሊስ መኪና ላይ በር ከፍቶም ታሳሪዎችን ሲያስመልጥ የሚያሳየው ቪዲዮ መላ ህንድን አጥለቀለቀ። አቢናቭ ቢሸት የተባለ ወጣት በታጠቁ ፖሊሶች ፊት ቲክቶክ ዳንስ ሰርቶ የለቀቀው ቪዲዮ ከ175 ሚሊዮን በላይ እይታዎችን አገኘ። ይህም ከታዋቂዋ ድምፃዊ ቴይለር ስዊፍት ቪዲዮ በሁለት እጥፍ የበለጠ ነበር። ጸሐፊዋ ራያ ቾፕራ ለጋርዲያን ስትናገር ይህ ለዋና ዋና ሚዲያዎች ትልቅ የውድቀት ደውል ነው። ሰዎች አሁን የቴሌቪዥን ውሸትን ትተው እውነታውን የሚዘግቡ ገለልተኛ የዩቲዩብ እና የማህበራዊ ሚዲያ ፈጣሪዎችን ማየት ጀምረዋል ብላለች። በህንድ ወጣቶች ዘንድ ያለው ቅሬታ በአገሪቱ ኢኮኖሚ ውስጥ ያሉ መዋቅራዊ ችግሮችን ያንጸባርቃል። ይህም በትምህርት ስርዓት ውስጥ ያሉ ሰፋ ያሉ ጉድለቶችንና የስራ ዕድሎችን እጥረት ይጨምራል። የፈተና ወረቀቱ መሽሎክ በአገሪቱ ብሔራዊ ፈተና ስርዓት ላይ ከተከሰቱት ተከታታይ አሳፋሪ ድርጊቶች መካከል የቅርብ ጊዜው ብቻ ነው። ሌላው ትልቅ የፈተና መሽሎክ በ2024 እንደ አውሮፓውያን አቆጣጠር ተከስቶ ነበር። በተጨማሪም ፖሊሶችን፣ መምህራንንና ኢንጂነሮችን ጨምሮ ሌሎች የህዝብ አገልግሎት ኃላፊዎች የሚሰጡ ፈተናዎች የሾለኩበት አጋጣሚም ነበር። ይህ የሚያመላክተው በትምህርት ሚኒስቴር ስር ባለው ራሱን የቻለ አካል ብሔራዊ የፈተና ኤጀንሲ የሚመራውንና ከመጠን በላይ ማዕከላዊ የሆነውን የህንድ የፈተና ስርዓት
ስርዓት ማሻሻል እንደሚያስፈልግ ነው። ትምህርት በህንድ ውስጥ ከፍተኛ ስሜት ቀስቃሽ ጉዳይ ነው። የሀገሪቱ መካከለኛ ገቢ ያለው ህዝብ ከፍተኛ ውድድር ያለበትን የፈተና ስርዓት ለማለፍ ሲል ከሚጣለው ገቢ ውስጥ ከፍተኛውን ድርሻ ያዋጣል። ይህም ብዙውን ጊዜ በህንድ ውስጥ ትልቅ ንግድ በሆነ የማጠናከሪያ ትምህርት አማካይነት የሚከናወን ነው። ሰፊው መዋቅራዊ ችግር ደግሞ ለወጣቶች ያለው የኢኮኖሚ ዕድል እጥረት ነው። በህንድ ለአቅመ ሥራ ከደረሰው ህዝብ መካከል ሲሶ የሚሆነው ዕድሜያቸው ከ15-29 ዓመት ባለው ክልል ውስጥ የሚገኝ ነው። እንዲሁም ዕድሜያቸው ከ15-25 የሆኑ የትምህርት ቤት ተመራቂዎች መካከል ወደ 40 በመቶ የሚጠጉት ስራ አጥ ናቸው። ከቅርብ ጊዜዎቹ ተቃውሞዎች በፊት እንኳ በመንግስት ላይ ያለው ቅሬታ ምልክቶች ይታዩ ነበር። ጠቅላይ ሚኒስትር ናሬንድራ ሞዲ ገዢ ፓርቲ ሆኖም ባራቲያ ጃናታ ፓርቲ ቢጄፒ በ2024 አጠቃላይ ምርጫ ከተጠበቀው በላይ ዝቅተኛ ውጤት አምጥቶ ነበር። ይህም በከፊል እየጨመረ በመጣው የወጣቶች ስራ አጥነትና እኩልነት ስጋት ምክንያት እንደሆነ ተዘግቧል። ፓርቲው ለሶስተኛ ተከታታይ ጊዜ ስልጣኑን ማረጋገጥ ቢችልም ይበልጥ ለቅንጅት አጋሮቹ እንዲንበረከክ ያደረገው ደካማ የህዝቡ ውክልና ነው ያገኘው። እነዚህ ስጋቶች በኢራን ግጭት ምክንያት ይበልጥ ተባብሰዋል። ግጭቱ በህንድ ኢኮኖሚ ላይ ጫና እያሳደረና ከዓለም አቀፍ ደካማ ምንዛሪዎች አንዱ የሆነውን የህንድ ሩፒ ይበልጥ እያዳከመው ይገኛል። እነዚህ ኢኮኖሚያዊ ውጥረቶች ከአገሪቱ የትምህርት ስርዓት ጉድለቶች ጋር ተዳምረው ለህንድ የወጣቶች ንቅናቄ ዋና መንስኤ ሆነዋል። ነገር ግን ይህ ማለት ህንድ ጄንዚ አብዮት ከተካሄደባቸው ሌሎች ሀገሮች እግር ትከተላለች ማለት አይደለም። ደቡብ እስያ በቅርብ ጊዜያት ተከታታይ የህዝባዊ ኃይል ንቅናቄዎችን አስተናግዳለች። በስሪላንካ በ2022፣ ባንግላዴሽ 2024 እና በኔፓል 2025 በጨመረው ኢኮኖሚያዊ ውጥረት፣ በፖለቲካዊ ውድቀት፣ በህዝብ ቁጥር ጫናና በማህበራዊ ሚዲያ ሚና በተቀሰቀሱ ሰፊ ህዝባዊ እምቢተኝነቶች መንግስታት ከስልጣን ተወግደዋል። በእነዚህ ንቅናቄዎችና በሲጄፒ ማለትም የኮክሮች ንቅናቄ መካከል ግልጽ የሆኑ ተመሳስሎች አሉ። ህንድም የእድሎች እጥረት ያስቆጣው ወጣትና ተስፋ ያለው ህዝብ አላት። ብዙዎች ስርዓቱ በተፈጥሮ ፍትሃዊ ያልሆነ የአስተዳደር ውድቀት ያለበትና ለፍላጎታቸው ምላሽ የማይሰጥ እንደሆነ ይሰማቸዋል። ማህበራዊ መገናኛ ዘዴዎች ቅሬታቸውን በማቀጣጠል ህዝቡን በማንቀሳቀስና ለመንግስት ትርክት ተመራጭ አመለካከት በማቅረብ ረገድ ከፍተኛ ሚና ተጫውተዋል። ሆኖም እነዚህ ንጽጽሮች ወሰን አላቸው። የህንድ የወጣቶች ንቅናቄ እንደ ጎረቤት ሀገሮች መንግስቱን ከስልጣን አያወርድም። ስሙ ምንም ቢሆን ሲጂፔ እስካሁን የፖለቲካ ፓርቲ አይደለም። ምንም እንኳን በርካታ የተቃዋሚ ፖለቲከኞች ዓላማውን በሞራልና በቁሳቁስ ቢደግፉትም ቅሉ ቡድኑ በቅርብ ጊዜያት ባካሄዳቸው ተቃውሞዎች የነበረው ዓላማ የሀገሪቱን የትምህርት ስርዓት ማሻሻል በሚለው ላይ ብቻ ያተኮረ ነበር። በተጨማሪም የሞዲ መንግስት በጎረቤት ሀገሮች ከሚገኙ መሰሎቹ ይበልጥ በጠንካራ መሰረት ላይ ይገኛል። ቢጂፔ ከ2014 ጀምሮ በብሔራዊ ደረጃ በስልጣን ላይ ይገኛል። ፓርቲውና አጋሮቹ ከህንድ 36 ክፍለ ሀገራትና ግዛቶች ውስጥ 22ቱን ይቆጣጠራሉ። ጠንካራና የተቀናጀ የፖለቲካ ተቃዋሚ የለም። ይህም ህዝቡ ለመንግስት ያለውን ተቃውሞ የሚያሰማበት ዋነኛ መንገድ የጎዳና ላይ ንቅናቄዎች እንዲሆኑ አድርገውታል። ከ2020 እስከ 21 የግብርና ህግ ማሻሻያን የተቃወሙት የገበሬዎች ተቃውሞ ጀምሮ ለጎረቤት ሀገራት አነስተኛ ቁጥር ያላቸው ሃይማኖቶች ነገር ግን ሙስሊሞችን ሳይጨምር ፈጣን የዜግነት መብት የሚሰጠውን የዜግነት ማሻሻያ ህግ የተቃወሙበት አጋጣሚ ድረስ ማለት ነው። ሲጄፒ የተቃውሞው እንዲቆም ጥሪ ባቀረበ በሰዓታት ውስጥ ኢ20 ጃንታ ፓርቲ የተሰኘ ሌላ ቡድን የመንግስትን የኢታኖል ቅልቅል ነዳጅ መስፈርት ለመቃወም ተመስርተዋል። ከሁሉም በላይ ግን በህንድ ውስጥ መሰረታዊ ንቅናቄዎች የተቃውሞ ደጋፊዎቻቸውን ወደ ፖለቲካዊ ስልጣን ለመቀየር በተለይም በብሔራዊ ደረጃ ከፍተኛ እንቅፋት ይገጥማቸዋል። በ2011 የተካሄደው የሙስና ተቃውሞ የአም አዳሚ ፓርቲ የተራው ህዝብ ፓርቲ እንዲመሰረት ምክንያት ሆኖ ነበር። በወቅቱ በህንድ ፖለቲካ ውስጥ ከቢጄፒ እና ከኢንዲያን ናሽናል ኮንግረስ በመቀጠል ሶስተኛው አማራጭ እንደሆነ ይታይ ነበር። ዛሬ ግን ፓርቲው የሚያስተዳድረው አንድ ክፍለ ሀገር ብቻ ነው። በተጨማሪም የጠንካራ መሪ ምስሉ ቢኖራቸው ሞዲ ሁኔታዎችን የመልመድና የመለወጥ ብቃታቸውን በተደጋጋሚ አሳይተዋል። የኃይል እርምጃዎች የሲጄፒን ተቃውሞ ማክሸፍ ባለመቻላቸው መንግስቱ ወደ ማባቢያ አማራጭ ተሸጋግሯል። የትምህርት ሚኒስትሩን ከስራ ለማሰናበት ከመወሰኑ በፊት ከኮክሮች ተወካዮች ጋር በመገናኘት ጥያቄዎቻቸውን አድምጧል። እንዲሁም ከፈተናው መሽሎክ ጋር የተያያዙ በርካታ ሰዎችን ገጽጿል። መጀመሪያ ላይ ከተወሰደው የዝምታ ጊዜ በኋላ ሞዲ ራሳቸው ለፈተና መሽሎክ ተጠያቂ በሆኑት አካላት ላይ ፈጣንና ጠንካራ ቅጣት እንደሚጣል ቃል ገብተዋል። በፓርላማ የቀረበው የህግ ረቂቅ እንዲህ ያሉትን የፈተና መሽሎኮች የሚያጣሩ ፈጣን ፍርድ ቤቶችን ማቋቋምን ያካትታል። እንዲሁም የኢንፎሲስ መስራች በሆኑት ናንዳን ኒሌካኒ በሚመራው ግብረ ኃይል ጉዳዩ እንዲመረመር ተዋቅሯል። ሞዲ አክለውም ከወጣቶቻችን ደህንነትና መጻኢ ዕድል የበለጠ
አስፈላጊ ነገር የለም ሲሉ ገልጸዋል። ይህ ማለት ግን የኮክሮች ንቅናቄ በህንድ ፖለቲካ ላይ ምንም አይነት ተጽዕኖ አላሳደረም ማለት አይደለም። መንግስት በእነዚህ ተቃውሞዎች ምክንያት ጉዳት ደርሶበታል። በዚህም ምክንያት የበለጠ አወዛጋቢ የሆኑትን አንዳንድ ፖሊሲዎቹን የወጥ የሲቪል ህግ፣ ዩኒፎርም ሲቪል ኮድ ትግበራንና የፓርላማ የምርጫ ክልሎችን እንደገና የመካለል ዲሊሚቴሽን ስራዎችን ጨምሮ እየረገበና በዝግታ የመተግበር አካሄድን የመከተል እድሉ ከፍተኛ ነው። በወጣቶች የሚመሩ ፓርቲዎች በሀገራዊ ደረጃ ያላቸው ተጽዕኖ የተወሰነ ቢሆንም በክፍለ ሀገር ደረጃ ግን እያደገ የሚሄድ ተጽዕኖ ሊኖራቸው ይችላል። በዚህ ዓመት መጀመሪያ ላይ የተካሄደው የታሚል ናዱ ክፍለ ሀገር ምርጫም ቲቪኬ የተሰኘ አዲስ የፖለቲካ ፓርቲ በወጣቶች ድምፅ ታግዞ በክፍለ ሀገር ውስጥ በጥብቅ የተንሰራፉትን አንጋፋ የፖለቲካ ፓርቲዎች ሲያሸንፍ ታይቷል። ይህን የህንድ የወጣቶች ንቅናቄ መካከለኛው ምስራቅና ሰሜን አፍሪካ ሀገራት መንግስታትን ከገረሰሰው የህንድ የወጣቶች ንቅናቄ መካከለኛው ምስራቅና የሰሜን አፍሪካ ሀገራት መንግስታትን ከገረሰሰው የጸደይ አብዮት እንዲሁም ከሌሎች የመንግስት ለውጥን ካስገደዱ የእስያ ሀገራት ተቃውሞ ጋር እያመሳከሩ የሚመለከቱት አልጠፉም። ከአረብ ወይም የጸደይ አብዮት ጋር የሚደረጉ ንጽጽሮች በተመለከተ ሀሳቡን ያስነበበው ኤሮ ኤዥያ ሁለቱም ንቅናቄዎች በማህበራዊ ሚዲያ በማዕከል ባልተዋቀረ አደረጃጀትና አዲሱ ትውልድ ከተለመደው የፓርቲ መዋቅር ውጪ ፖለቲካዊ እርምጃዎችን የማስተባበር አቅም ላይ አብዝተው የተደገፉ እንደነበረ ያስታውሳል። የቴክኖሎጂ መድረኮች ያለ ማዕከላዊ አመራር ፈጣን የመረጃ ልውውጥን፣ ተምሳሌታዊ መልእክቶችንና የጋራ እንቅስቃሴዎችን ለማድረግ አስችለዋል። ሆኖም ግን ዋና ዋና ልዩነቶችም ችላ ሊባሉ አይገባም። የጸደይ አብዮት በዋናነት የተቀሰቀሰው ፖለቲካዊ ውድድር የሚያደርጉበት ተቋሚ አሰራሮች በከፍተኛ ሁኔታ በተገደቡባቸው አምባገነናዊ የፖለቲካ ስርዓቶች ውስጥ ነበር። በአንጻሩ ህንድ የምትንቀሳቀሰው ተወዳዳሪ የምርጫ ስርዓት፣ የፍርድ ቤት የህግ ግምገማና ንቁ ምንም እንኳን ብዙ ጊዜ ውዝግብ የሚነሳበት ቢሆንም የሲቪል ማህበረሰብ ባለው ህገ መንግስታዊ መዋቅር ውስጥ ነው። በመሆኑም በተቃዋሚዎች ፊት የሚቆሙት ዓላማዎች፣ እድሎችና ገደቦች በእጅጉ ይለያያሉ። ስለሆነም ንጽጽሩ ከፖለቲካዊ ውጤቶች ይልቅ የአደረጃጀት ስልቶችን አካሄድ ይበልጥ ያብራራል። ተመሳሳይ ቴክኖሎጂዎች የግድ ተመሳሳይ አቅጣጫዎችን ወይም ውጤቶችን ያመጣሉ ማለት አይደለም። ቺሊ ሌላው አስተማሪ የሆነ የንጽጽር ማሳያ ትሆናለች። እዚያ የተካሄዱት የተማሪዎች እንቅስቃሴዎች መጀመሪያ ላይ በትምህርት ላይ ያተኮሩ የነበረ ቢሆንም ቀስ በቀስ ግን በእኩልነት ማጣት፣ በህዝብ አገልግሎቶችና በህገ መንግስታዊ ማሻሻያዎች ዙሪያ ወደ ተደረጉ ሰፋ ያሉ ክርክሮች አድገዋል። ትምህርት ስለ ማህበራዊ ሰፊ ጥያቄዎች የሚነሱበትና የሚከራከሩበት መነጽር ሆነ። የህንድ ንቅናቄም በተመሳሳይ ሁኔታ በትምህርት አስተዳደር ዙሪያ የሚነሱ ውዝግቦች እንዴት የህዝቡን ስሜት ሊኮረኩሩ እንደሚችሉ ያሳያል። ምክንያቱም ትምህርት ማህበራዊ እድገትን ለማስመዝገብ በሚደረጉ ጥረቶች ውስጥ ማዕከላዊም ቦታን ስለሚይዝ፣ በሁለቱም አጋጣሚዎች አንድ የተወሰነ ዘርፍ ችግር መስሎ የተጀመረው ጉዳይ ሰፊ ፖለቲካዊ እንቅስቃሴ ለመሆን በቅቷል። የቲያናናሚን ተቃውሞዎች ደግሞ የተለየ የንጽጽር ነጥብ ያቀርባሉ። የተማሪዎች ተሳትፎ፣ የተጠያቂነት ጥያቄዎችና የወጣቶች ስፋፊ ሚና በሁለቱም አጋጣሚዎች ግልጽ ናቸው። ሆኖም ግን የተቋማቱ ሁኔታዎች በእጅጉ ይለያያሉ። የቲያናናሚን ተቃውሞ የተቀሰቀሰው በአንድ ፓርቲ የፖለቲካ ስርዓት ውስጥ ሲሆን የህንድ ዲሞክራሲያዊ ተቋማት ግን የህዝብ አለመስማማት የሚገለጽባቸው በርካታ ህገ መንግስታዊ መንገዶችን ያቀርባሉ። ስለሆነም ታሪካዊ ንጽጽሮች መሰረታዊ ልዩነቶችን አምኖ በመቀበል መዋቅራዊ ተመሳሳይነቶችን የሚያብራሩ ሲሆን ጠቃሚ ይሆናሉ። በህንድ ውስጥ በብዛት የሚጠቀሰው ታሪካዊ ንጽጽር በ1970ዎቹ የተካሄደው የጂያ ፕራክሻ ናራያን ጄፒ ንቅናቄ ነው። ንጽጽሩ ሁለቱንም ተመሳሳይነቶችና ልዩነቶች ጠቅልሎ የሚያሳይ በመሆኑ እውነታውን ቁልጭ አድርጎ ያሳያል። ልክ እንደ ጄፒ ንቅናቄ ሁሉ የኮክሮች ንቅናቄ ከፍተኛ ወጣቶች ተሳትፎን የሳበና በመንግስት አሰራር አካሄድ ላይ በተፈጠረ ሰፊ ቅሬታ መካከል የወጣ ነው። ሁለቱም ንቅናቄዎች የተማሪዎች ንቁ ተሳትፎ አገር የፖለቲካ ውይይቶችን እንዴት ማስፋት እንደሚችሉ ያሳያሉ። ሆኖም ግን የጄፒ ንቅናቄ የተዋቀረው የፖለቲካ ፓርቲዎችን፣ የላብ አደሮች ማህበራትንና የተማሪዎች ህብረቶችን ባካተቱ የተመሰረቱም የአደረጃጀት መዋቅሮች በኩል ነበር። እነዚህ ተቋማት ከአስቸኳይ ጊዜ አዋጁ በኋላ ለጃናታ ፓርቲ የምርጫ ስኬት መሰረት ሆነው አገልግለዋል። የአሁኑ ዘመናዊ ንቅናቄ ግን በአደረጃጀቱ በኩል ሙሉ በሙሉ የተለየ ነው። ንቅናቄው በዲጂታል መንገድ ህዝብን የማንቀሳቀስ አስደናቂ አቅም ያሳየ ቢሆንም ማዕከል ባልተዋቀረና በዋናነት በአንድ የተወሰነ ችግር ላይ ብቻ ባተኮረ መልኩ እንደጸና ይገኛል። የአደረጃጀት ቅርጾች ወደ ዘላቂ የፖለቲካ ተቋማት ሊያድጉ ይችላሉ ወይ የሚለው ጥያቄ ታሪካዊ እርግጠኝነት ሳይሆን ወደፊት በተግባር የሚታይ
ክፍት ጥያቄ ሆኖ ይቀራል። የፖለቲካ ሳይንስ እንደሚያስረዳው ከተቃውሞ እንቅስቃሴ ወደ ፖለቲካ ፓርቲነት የሚደረጉ ስኬታማ ሽግግሮች በተለምዶ ዘላቂ አመራርን፣ የተቋቋመ አደረጃጀትን፣ ግልጽና ወጥ የሆነ የፖሊሲ ዝግጅትን፣ የፋይናንስ ምንጭንና ከተቃውሞ መነሻ ምክንያት ባሻገር ሰፊ ጥምረቶችን የማስቀጠል አቅምን ይፈልጋሉ። ታሪካዊ ንጽጽሮች ብቻቸውን ንቅናቄዎች ለምን በተወሰነ ጊዜና ሁኔታ እንደሚከሰቱ ሙሉ በሙሉ ሊያስረዱ አይችሉም። የፖለቲካ ኢኮኖሚ ለዚህ ጥያቄ አስፈላጊ ሆኖ ምላሽ ይሰጣል። በብዙ ማህበረሰቦች ውስጥ የከፍተኛ ትምህርት ተደራሽነት መስፋፋት በስራ ገበያ ውስጥ እየጨመረ የመጣውን አለመረጋጋትና እርግጠኝነት ማጣትን አስከትሏል። የትምህርት ማስረጃዎች ቀደም ሲል የነበራቸውን ያህል አሁንም ዘላቂ የስራ ዕድል ያስገኛሉ ማለት አይደለም። ለተፈለጉ የስራ መደቦች የሚደረገው ውድድር የከረረ ሲሆን የኑሮ ውድነት መጨመርና የስራ ገበያው መለዋወጥ ደግሞ በአዲሱ ትውልድ ላይ የሚደርሰውን ጫና አብዝቶታል። በእንዲህ አይነት ሁኔታዎች ውስጥ የትምህርት ተቋማት ከአስተዳደራዊ አደረጃጀቶች በላይ ይሆናሉ። የእኩልነት፣ የዕድልና የችሎታ ማረጋገጫ ተስፋፊ ተምሳሌቶች ይሆናሉ። በመሆኑም በትምህርት ፈተናዎች አስተዳደር ዙሪያ የሚነሱ ውዝግቦች ከኢኮኖሚ እድገትና ማህበራዊ ውድድር ጋር ስለሚገናኙ በህዝቡ ዘንድ ከፍተኛ ስሜትን ይፈጥራሉ። የዛሬው ጥንቅር በዚሁ ጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።